ፊፋ ከባድ ተቃውሞ ቀርቦበታል። እንደዚሁም ዓለም ዋንጫው ከፍተኛ ስጋት ውስጥ ነው የሚገኘው። ስለ ዓለም ዋንጫ አዲስ ከተሰማው መረጃ በኋላ በርካታ አካላት ይህንን ጉዳይ በፊፋን በመቃወም ድምፃቸውን እያሰሙ ነው የሚገኙት። አፍሪካና አውሮፓ ደግሞ በተቃውሞ ቀዳሚ አህጉራት ናቸው። እንደዚሁ ፊፋ አሳዝኖናል ብሏል ኮንካፍ። እንዲሁም ደግሞ ስለ እቅዱ ምንም አናውቅም ሲል ነው የእንግሊዝ ኤፍኤ መግለጫውን የሰጠው። የአውሮፓ እግር ኳስ ማህበር አካላት ደግሞ እንደዚሁ ወይም ደግሞ የአውሮፓ እግር ኳስ ማህበር አባል ሀገራት የሆኑት እንደዚሁ አስቸኳይ ስብሰባ ጠርተዋል። በዓለም ዋንጫ ውድድር ባለመሳተፍም እንደዚሁ የአድማ እንቅስቃሴ ለማድረግ እየሞከሩ ነው የሚገኙት። ከሰሞኑን እንግዲህ ከፊፋ አዲሱ እቅድ ጋር ተያይዞ በጣም በርካታ ጉዳዮች መነጋገሪያ ሆነዋል። ይህንን የተመለከተ ሰፊ መረጃ አለን። አፕዴት የሆኑ መረጃዎች አሉ። ፊፋም እንደዚሁ ዛሬ አንድ መረጃ አጋርቶናል። እሱም ምንድን ነው? በተለይ ከተደረገው የተቃውሞ እንቅስቃሴ ጋር ተያይዞ ምላሽ የሚመስልና ማሰባበያ የሚመስል መረጃ ወይም መግለጫ ሰጥቷል። እንግዲህ ይሄ በተለይ ከዓለም ዋንጫው መጠናቀቅ በኋላ በሰፊው ትኩረት የተሰጠው ጉዳይ ሆኗል። እንደዚሁም ደግሞ ከኢትዮጵያም ከክለቦች ክፍያ ስርዓት ጋር ተያይዞ አዲስ መረጃ አሁን ከደቂቃዎች በፊት ይፋ የተደረገ መረጃ አለ። በዝውውሩ በኩል ትልልቅ የዝውውር ጉዳዮች አሉ። ከአርሰናል ጋር የተያያዘ መረጃ አለ። እንደዚሁም ደግሞ አንድ የእንግሊዝ ፕሪሚየር ሊግ ታላቅ ክለብ አሰልጣኝ በዛሬው ዕለት ከኃላፊነታቸው መነሳታቸው ታውቋል። ወይም ደግሞ በራሳቸው ፍቃድ ስልጣናቸውን መልቀቃቸው ታውቋል። የተጫዋቾች ዝውውርም አሁን ላይ እንግዲህ በአውሮፓ ትልቁ ጉዳይ ሆኖ ቀጥሏል። ምን አይነት የዝውውር መረጃዎች አሉ የሚለውን በሰፊው የምንመለከት ነው የሚሆነው። ቤተሰቦቻችን ገበያ ስፖርት ከሜዳ ባሻገር የሐምሌ 23 2018 ዓ.ም የዕለተ ሐሙስ የምሽት ፕሮግራማችን ነው። እነሆ በርከት ያሉ ስፖርታዊ መረጃዎቻችንን የኮመኮማቸው ከኛ ጋር ትቆዩ ዘንድ በአክብሮት ነው የምንጋብዘው። መረጃዎችን የማደርሰውን የመኮንን አልማው ነኝ። ከመጨረሻው አብራችሁን ትቆዩ ዘንድ የአክብሮት ግብዣ ነው። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ። ተመልሰናል ቤተሰቦቻችን። የሀገር ውስጥ አንድ መረጃ ጠቁመናቸው እንለፍ። ከሀገር ውስጥ ስንነሳ የክለቦች ክፍያ ስርዓት መመሪያ መነሳቱ ታውቋል። እንግዲህ ይሄ ዛሬ አመሻሽ አካባቢ የታወቀ መረጃ ነው። ዛሬ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር እንደዚሁ አስቸኳይ ጠቅላላ ጉባኤውን አካሂዶ ነበረ። ከዚህ ጉባኤ ነው የመረጃ የተገኘው። አክሲዮን ማህበሩ ዛሬ ባካሄደው ጉባኤ እንግዲህ በተለይ ደግሞ ከዚህ ከክለቦች የክፍያ ስርዓት ጋር በተያያዘ ለረጅም ጊዜ እየተቸገረ እንደቆየ እና አሁንም ችግሮች የሚስተካከሉበት መንገድ ካልተፈለገ ችግሩ የሚቀጥል እንደሆነ በመግለጽ ይህንን ጉዳይ እየተመለከተው ቆይቷል። ቤተሰቦቻችን በተለይ ደግሞ ማህበሩ ዛሬ ባካሄደው ጉባኤ የክለቦች ክፍያ ስርዓት መመሪያ በ2019 በኢትዮጵያ አቆጣጠር በሚመጣው ዓመት ማለት ነው በአዲሱ የውድድር ዘመን እንደዚሁ እንዳይተገበር በድምፅ ብልጫ ስለመወሰኑ ነው መረጃዎች የወጡት። የሊግ ካምፓኒው በማህበራዊ ትስስር ገጹ ባጋራው መልእክትም እንደዚሁ የጉባኤው አባላት በጥልቀት ከተወያዩ በኋላ ለአፈጻጸም አስቸጋሪ መሆኑን የመንግስት ድጋፍ እንደሚሻና ክለቦች በቃል ደረጃ ከመስማማት ውጭ በወጥነት እየተገበሩት እንዳልሆነ በመጥቀስ ውሳኔውን ወስኗል ሲል ይፋ አድርጓል ማለት ነው። በዚህ መሰረት እንግዲህ የክለቦች ክፍያ ስርዓት መመሪያ መነሳቱ ይፋ ተደርጓል። የሀገር ውስጥ መረጃችን ወደ እናንተ ለማጋራት የፈለግነው ይሄ ነው። ወደ ባህር ማዶ መረጃዎቻችን እናመራለን። ከዓለም ዋንጫ ጋር የተያያዘ መረጃ አለ። ገበያ ስፖርት ትላንትና አመሻሽ ላይ በሰፊው የዳሰሰው ጉዳይ ነበረ። ይህም ከፊፋ አዲሱ እቅድ ጋር ተያይዞ ነበረ። ምን እቅድ አቅዷል? ምንስ ነው ያሰበው? ምንስ አይነት ተቀባይነትና ተቃውሞ ቀረበበት? የሚሉትን ጉዳይ እንደዚሁ እናያለን። በትላንቱ ዳሰሳ ላይ
የፊፋን አጠቃላይ እቅድ ነበረ የተነሳው። ነገር ግን ዛሬ ላይ ደግሞ የወጡ መረጃዎች አሉ። በሰፊው ይህንን አፕዴት የተደረጉ መረጃዎችን ነው የምንመለከተው። ፊፋ እንግዲህ በአዲሱን እቅዱን ተከትሎ በርካታ ተቃውሞዎች እየቀረቡበት ነው የሚገኘው። በቀጣይ የዓለም ዋንጫ ላለመሳተፍም ሁሉ አድማ እስከ መቀስቀስ ድረስ የደረሱ ተቃውሞዎች እየደረሱበት ነው። ከአፍሪካ እስከ አውሮፓ ማለት ነው። በተለይ ደግሞ በሁለቱ አህጉራቶች ከፍተኛ የሆነ ተቃውሞ ደርሶበታል። ይህንን በሚመለከት የካፍ ስራ አስፈጻሚ እንደዚሁ አስቸኳይ ስብሰባ ጠርቷል። የፊፋ አዲስ እቅድን ተከትሎ ነው እንግዲህ የአፍሪካ እግር ኳስ የበላይ አስተዳዳሪ ካፍ ይፋዊ መግለጫ ያወጣው። እንግዲህ ካፍ ከፊፋ ደብዳቤ ደርሶታል። ደብዳቤ እንደደረሰው ካረጋገጠ በኋላ ነው በዚህ ጉዳይ ላይ መግለጫ ለመስጠት የተገደደው። ይህም በቀጣይ ይህንን ጉዳይ ለመመልከት አስቸኳይ ስብሰባ መጥራቱ ነው። ካፍ በመግለጫው የፊፋን አዲስ የእቅድ በመቃወም ያንን ጉዳይ ምናልባትም ወይም መደገፉን ከመግለጹ በፊት ነው ይህንን ነገር ያወጣው። ነገር ግን ተቃውሞ ላይ ትኩረት ያደረገ እንደሆነ ታውቋል። ካፍ አሁንም የአፍሪካ እግር ኳስን ለማሳደግ ተጨማሪ ገንዘብ ለማግኘት ቅድሚያ እንደሚሰጥ ነው ይፋ ያደረገው። ከዚሁ ጋር ተያይዞ የእንግሊዝ እግር ኳስ ማህበር በበኩሉ ስለ እቅዱ ምንም አይነት እውቅና የለንም፣ የነገረንም አካል የተነገረንም መረጃ የለም ብሏል። ስለዚህ ይህንን ጉዳይ እንደማይቀበሉት ነው በይፋ ያረጋገጡት። የፈረንሳይ እግር ኳስ ፌዴሬሽን ፕሬዚዳንት እንደዚሁ ፊሊፔ ዲያሎ በበኩላቸው ፊፋ የቱንም አባል ሀገር አላማከረም፣ ራሱ ብቻውን የወሰነው ውሳኔ ነው፣ ይሄ ተቀባይነት የለውም በሚል ነው ተቃውሟቸውን እያነሱትና በሰፊው በጣም መነጋገሪያ የሆነ ጉዳይ ነው። የአውሮፓ ሀገራት ስብሰባም በዚህ ጉዳይ ላይ ነው ሊቀመጡ የጠሩት። እንግዲህ በጉዳዩ ላይ ለመወሰን በዚህ ሳምንት አስቸኳይ ስብሰባ ለማድረግ ቀጠሮ መያዛቸው ታውቋል። ፊፋ የተወሰነውን የዓለም ዋንጫ ድርሻ ለግል ባለሀብቶች ለመሸጥ እንግዲህ በንግግር ላይ መሆኑን ከገለጸ በኋላ ነው ይህንን ጉዳይ በተቃውሞ በርካታ አካላት እያጥለቀለቁት የሚገኙት። ብዙዎች ተቃውሟቸውን አቅርበዋል። ከዚሁ ጋር በተያያዘ ምናልባት ሌሎች መረጃዎቻችንን ወይም ደግሞ ሌሎች ዝግጅቶቻችንን ያልተከታተላችሁ ቤተሰቦቻችን ካላችሁ በተወሰነ መንገድ ለማንሳት ያክል ፊፋ እንግዲህ በዓለም ዋንጫ የድርሻ ሽያጭ ዙሪያ አባል ኮንፌዴሬሽኖችን ለማሳመን አሁን ነው ጥረት እያደረገ እንዳለ የተሰማ እንጂ ከዛ በፊት የአባል ሀገራትን ሳያማክር ሳያነጋግር ከዓለም ዋንጫ ድርሻ ላይ የተወሰነውን ድርሻ የመሸጥና ይህንንም በትልልቅ ባለሀብቶችን ያካተተ የድርሻ ሽያጭ ለማድረግ ነው ያሰበው። ይህንን ተከትሎ ነው እንግዲህ የአባል ሀገራት ተቃውሟቸውን እያሰሙ ያሉት። ፊፋ አባል ኮንፌዴሬሽኖች በሽያጩ የሚስማሙ ከሆነ $40 ሚሊዮን እንደሚሰጣቸው አሳውቋል። እንደዚሁም ደግሞ በዚህ ጉዳይ ላይ የማይስማሙ ካሉ ለማይስማሙ ሀገራት $10 ሚሊዮን ነው እንደሚሰጣቸው ይፋ የተደረገ። የሚስማሙ ከሆነ ግን $40 ሚሊዮን አደርጋለሁ ብሏል። ይሄ ደግሞ ሀገራቱን ወይም አባል ሀገራቱን ለማስማማትና ፊፋ ለራሱ ጥቅም ያመቻቸውን ጉዳይ ለማስፈጸም ወይም ከስኬት ለማድረስ ያቀደው እቅድ ነው በሚል ብዙዎች እያነሱት ነው የሚገኙት። የዓለም እግር ኳስ የበላይ አስተዳዳሪ ፊፋ እንግዲህ ኮንፌዴሬሽኖቹ ውሳኔያቸውን እንዲያሳውቁ 52 ቀናቶች ናቸው የተሰጡት። በአጠቃላይ 53 ቀናት ናቸው የተሰጡት። ነገር ግን ዛሬ አንዱ ቀን ሲቀነስ 52 ቀናቶች ይቀራሉ ማለት ነው። ከአሁኑ በዚህ ጉዳይ ላይ የተስማማ ሀገር አለ። በሚገርም ሁኔታ ቼክ ሪፐብሊክ ይህንን የፊፋ እቅድ መደገፏን አስታውቃለች እና ይህ ሌላኛው መነጋገሪያ የሆነ ጉዳይ ነው። ፊፋ እንግዲህ የዓለም ዋንጫን የተወሰነ ድርሻ ለግል ሴክተር $20 ሚሊዮን ለመሸጥ ካቀደ በኋላ ይህንን ጉዳይ ይፋ ሲያደርግ በተለያየ መንገድ ልክ ነው አይደለም ከሚለው ባሻገር እንዳልነው ለምን አልተወያየንም የሚሉ ሀገራትም ተነስተውበታል። ነገር ግን አሁን ላይ ይህንን ጉዳይ ለተስማሙ ሀገራት $40 ሚሊዮን እንደዚሁም ደግሞ ለአልተስማሙ ግን ተሳታፊ ለሆኑ አባል ሀገራት ደግሞ $10 ሚሊዮን እንሰጣለን የሚል አስተያየት ከሰጠ በኋላ ቼክ ሪፐብሊክ ይህን ጉዳይ ደግፋለች እና የቼክ ሪፐብሊክ እግር ኳስ ፌዴሬሽን ኃላፊ ተጨማሪ ገንዘቡ በሀገሪቱ ውስጥ መሰረተ ልማት ለማስፋት ይጠቅመናል ብለው በማመን ነው ይህን ጉዳይ እንደተቀበሉት ይፋ የተደረገው። የፊፋን እቅድ በጥሩ መልኩ ነው የማየው ያሉት ኃላፊው እንግዲህ ከኢንፋንቲኖ ቅርብ መስራት ለሀገራችን እግር ኳስ ይጠቅማል ሲሉም ተደምጠዋልና ያው ጃን ኢንፋንቲኖ የፊፋ ፕሬዚዳንት እንደሆኑ ይታወቃል። ከሳቸው በቅርበት መስራት ለብዙ ነገር ይጠቅመናል የሚል መግለጫ ወጥቷል። እንግዲህ ፊፋ ለዚሁ ለእያንዳንዱ አባል ሀገራት ለተስማሙት እንዳልነው $40 ሚሊዮን ይሰጣል ተብሏልና ያንን ለመውሰድ ነው አሁን ላይ ቼክ ሪፐብሊክ ቀዳሚ ሀገር ሁና የተነሳችው።
ነገር ግን በፊፋ በኩል ዛሬ የተሰጠ አንድ መግለጫ አለ። እሱም መግለጫ ወይም የወጣው መረጃ ምንድነው? በርካታ ተቃውሞዎች ከቀረቡበት በኋላ የሰጠው አስተያየት ነው። እሱም አስተያየት ያቀረብነው ሐሳብ ጥሩ እድል እንጂ ግዴታ አይደለም ብለዋል። ጃኒ ኢንፋንቲኖ ናቸው ይህንን ያሉት፣ የፊፋው ፕሬዝዳንት እና ምንድነው ያሉት? ፊፋ የዓለም ዋንጫውን የተወሰነ ድርሻ ለግል ባለሀብቶች ለመሸጥ ማሰቡ የሚያስተች እንዳልሆነ፣ ለትችት የሚዳርግ እንዳልሆነ፣ ግዴታም እንዳልሆነና ይሄ ለሌሎች ጥቅም ለሀገራቶች ጥቅም ተብሎ እንደወጣ ነው የተናገሩት። እና ለመጀመሪያ ጊዜ ስለ እቅዱ የተናገሩት ጃኒ ኢንፋንቲኖ ምንድነው ያሉት? ከሁሉም በላይ እቅዱ ጥሩ እድል እንጂ ግዴታ አይደለም የሚል አስተያየት ነው የተናገሩት። አክለውም እንደዚሁ የቀረበው ሀሳብ ነው፣ ጥያቄው ዲሞክራሲያዊ ሂደትን ተከትሎ የቀረበ ነው በማለት ተናግረዋል። ነገር ግን በዚህ ጉዳይ ላይ ተጨማሪ ማብራሪያ አልሰጡም። ግዴታ አይደለም፣ እንደዚሁም ደግሞ ዲሞክራሲያዊ ሂደቱን ተከትሎ የቀረበ ነው እንጂ ግዴታ አይደለም በማለት ነው ያቀረቡት። ነገር ግን አሁን ላይ ተቃውሞዎች እንዳልነው ከአውሮፓ እስከ አፍሪካ ድረስ በከፍተኛ ሁኔታ ተቃውሞዎች እየቀረቡ ነው የሚገኙት። ምናልባት ይህ ጉዳይ የት ይደርሳል የሚለው ነገር በጉጉት እንዲጠበቅ የሚያደርግ ነው። የዓለም ዋንጫ እንግዲህ አሁን ላይ ከቅርብ ጊዜ ወዲህ የቢዝነስ ማካበቻ ሆኗል፣ የሀብት መሰብሰቢያ፣ የገንዘብ መሰብሰቢያ ሆኗል። የ2026 የዓለም ዋንጫንም እንደተመለከትነው 48 ሀገራትን አሳትፎ ነው የተከናወነ። ነገር ግን በሁሉም ነገሩ ቅድሚያ ገቢዎችን ታሳቢ ያደረገ ነው እና በዚህ በኩል ሰዎች ለዓለም ዋንጫ ያላቸውን እይታ እንዲቀይሩ አድናቆታቸውን ጉጉታቸውን ገሎ እንደገና በትችትና በዚሁ በመመጻደቅ ውስጥ እንዲሞሉ ያደረገ በሶስቱ ሀገራት የተካሄደው የዓለም ዋንጫ እንደዚሁ በተመለከትነው ደረጃ እኛም በተከታታይ ወደ እናንተ ባደረስነው ልክ እጅግ በጣም የሚተች ብዙ ችግሮች የተነሱበት ብዙ ሀገራት ያማረሩበት ከዳኝነቱ እስከ አብዛኛው ነገሮች ምንም እንኳን እንደፈራ ነው ባይሆንም ነገር ግን ብዙ ነገሮች ለትችት የዳረጉ ነበሩ። በተለይ ደግሞ ፊፋ ለገንዘብ ቅድሚያ እየሰጠ ነው ብሏል። ፊፋ ደግሞ አሁንም እንዳለው በዚህ የዓለም ዋንጫም ገንዘብ ለመሰብሰብ ነው፣ ኢቭን በጨዋታዎች መሃል ማስታወቂያ የሚያስኬደው ገንዘብ ለመሰብሰብ ነው የሚሉ ትችቶችን ሁሉ ሲያሰባብል የነበረው ገንዘብ ቢገኝበት እንኳን ገንዘቡ ለሀገራት ነው የሚውለው፣ ለሀገራት ጥቅም ነው የሚውለው፣ እግር ኳስን ለማሳደግ ነው የሚውለው፣ ማንም ኪስ ውስጥ አይከተውም የሚል ነገር ነው። ነገር ግን ጂያኒ ኢንፋንቲኖ አሁን ላይ ለዚህ አሁን ለመጣው አዲሱ እቅድ ወይም ሽያጭ የድርሻ ላይ ለሚደረገው ሽያጭ ላይ ጂያኒ ኢንፋንቲኖ ለግላቸው የሚያስገቡት ገንዘብ ልኬታ ሁላ ወጥቷል። $10 ሚሊዮን ነው እንግዲህ ይፋ በተደረገው መረጃ መሰረት። ስለዚህ ይህ የዓለም ዋንጫ ምናልባት እንደ ፊፋ እንደ ተቋም ብቻ ሳይሆን እንደ ፕሬዝዳንትና እንደ ግለሰብም ጥቅም ላይ እየዋለ ነው በሚል ብዙዎች ትችታቸውን እያቀረቡ ነው የሚገኘው። አሁን የአውሮፓ እግር ኳስ ማህበር ፈረንሳይን ጨምሮ አፍሪካ፣ ኮንካፍ፣ ሌሎችም እንደዚህ ተቃውሟቸውን እያሰሙ ነው የሚገኙት። ምንም እንኳን ያው ደጋፊ ሀገራት ካሁኑ በብርቅ በሚባል ደረጃ ቢገኝም ነገር ግን ትችቶችና ተቃውሞዎች በጣም ተበራክተዋል። ፊፋ ይህን ጉዳይ ይቀይረዋል ያስቆመዋል ወይስ የሚለው ነገር የሚጠበቅ ነው። ሌላው በጣም ጠንካራው ነገር ደግሞ እነዚህ ባለሀብቶች ከዚህ አክሲዮን ድርሻ ላይ የሚገዙ ሰዎች በፕሬዝዳንት ዶናልድ ትራምፕ ዙሪያ ያሉ ባለሀብቶች ናቸው ተብሏል። እንግዲህ ጂያኒ ኢንፋንቲኖና ዶናልድ ትራምፕ ምን ያህል ቅርበት እንዳላቸው ይታወቃል። እነዚህ በሁለቱ ሰዎች ዙሪያ ያሉ በተለይ ደግሞ በትራምፕ ዙሪያ ያሉ ባለሀብቶች ናቸው ይህንን ግዢ የሚፈጽሙት ተብሏልና ይሄ ዓለም ዋንጫ አሁን ላይ ትኩረቱ ወዴት ነው? አቅጣጫውን እየሳተ አይደለም ወይ? ሀዲዱን እየሳተ አይደለም ወይ? የሚሉ በርካታ ጥያቄዎች የሚያስነሳ ነው እውነትም ለመናገር። ይህም እንግዲህ ተቃውሞዎች ምን ላይ ይደርሳሉ? በቀጣይ ሀገራት በዓለም ዋንጫው ላይ አንሳተፍም የሚል የአመፃ እንቅስቃሴ ለማድረግ እንግዲህ አሁን ላይ መረጃዎች እየወጡ ናቸው። ያን ለማድረግ ስለማሰባቸው ይሄ ነገር ምን ልባት ያገኛል የሚለው ነገር ቀጣይ የእግር ኳሱ ትኩረት የሚሆን ነው። ቤተሰቦቻችን እየተከታተላችሁ የምትገኙት ገበያ ስፖርት ከሜዳ ባሻገር የዕለቱን የአመሻሽ ሰዓታችን ነው። እንግዲህ በዚህ ሰዓታችን በርከት ያሉ ስፖርታዊ ጉዳዮችን እያነሳን ነው የምንገኘው። ቀደም ሲል ከፊፋና ዓለም ዋንጫ ጋር የተያያዙ መረጃዎችን ወደ እናንተ አጋረን። አሁን ደግሞ የዝውውር ጉዳዮችን እናንሳ። የዝውውር ጉዳዮችን ስንመለከት ማንቸስተር ዩናይትድ ሊዩስ ሆልን ለማስፈረም እያጤኑ ስለመሆናቸው ይፋ ተደርጓል። ዩናይትድ እንግዲህ የኒውካስል ተከላካይ ሊዩስ ሆልን ለሉክ ሾው የረዥም ጊዜ ተተኪ ለማድረግ የተመለከቱት እንደሆነ ተዘግቧል። ምናልባት እንደ ቅምሻ ይህንን አነሳን እንጂ ኒውካስል ቤት በርከት ያሉ መረጃዎችን እናነሳለን። ከዚያ በፊት ግን የምናነሳው
ፉልሃም ጎንዛሎ ጋርሺያን ለማስፈረም ለሪያል ማድሪድ የ70 ሚሊዮን ዩሮ ጥያቄ አቅርቧል እና እንዲሁም ደግሞ ዝውውሩን ለመፈጸም ስለመቃረባቸው መረጃ ወጥቷል። ፉልሃም ጎንዛሎ ጋርሺያን እንግዲህ ዋና የዝውውር ኢላማ አድርጎ ሲንቀሳቀስ ቆይቷል ከዚህ በፊት። አሁን ድርድሩ ከሪያል ማድሪድ ጋር ወደ መጨረሻ ደረጃ ደርሷል። ጎንዛሎ ዛሬ ምሽት በሪያል ማድሪድ በነበረው የልምምድ ሰዓት እንዳልተገኘ ተገልጿል። ይህም እንግዲህ ወደ ፉልሃም የሚያደርሰውን ዝውውር ፊርማ እየተጨረሰ እንደሆነ ተገልጿል። ሌላኛው የምናነሳው ጉዳይ ኒውካስትል ቤት ነው። ኒውካስትል ቤት እንግዲህ ኤዲ ሃው ለቀዋል። ከሌላኛው የእንግሊዝ ፕሪሚየር ሊግ ተሰናባች አሰልጣኝ ሆነዋል። በእርግጥ ክለቡ አይደለም ያሰናበታቸው፣ ራሳቸው ስለ መሰናበታቸውና ከክለቡ ለመልቀቅ መወሰናቸው ነው የተሰማው። እንግዲህ እንግሊዛዊ አሰልጣኝ ናቸው ኤዲ ሃው። ከኒውካስትል ዩናይትድ ጋር እናውቃቸዋለን። ባለፉት ዓመታት ላይ ጠንካራ ቡድን ለመመስረት ሲጥሩ የቆዩ ናቸው። ነገር ግን አሁን ላይ አሰልጣኙን የኒውካስትልን ለቀዋል። ኒውካስትል በበኩላቸው የኤዲ ሃው ተተኪን እያፈላለጉ እንደሆነ ነው የተዘገበው። የአልአህሊው አሰልጣኝ ማቲያስ ጃይስል ቀጣዩ ኒውካስትል ዩናይትድ አሰልጣኝ ይሆናሉ ተብሎ ይጠበቃል። የ48 ዓመቱ አሰልጣኝ ኤዲ ሃው ግን ከኒውካስትል ዩናይትድ ጋር መለያየታቸው ይፋ ሆኗል። ያው ከ70 ዓመት በኋላ ኒውካስትል ዩናይትድ ለዋንጫ ማብቃታቸው ይታወሳል። ባለፈው ዓመት እንግዲህ አሁን ላይ አሰልጣኝ ኤዲ ሃው ከእግር ኳስ ራቅ ብለው ለተወሰነ ጊዜ እረፍት እንደሚፈልጉ ጭምር ነው ያገኘነው መረጃ የሚጠቁመው። ነገር ግን ለምንድን ነው የሚለቁት የሚለው ነገር እንደ ዋና መነሻ ሊሆን ይችላል፣ ወይም ወደ ሌላ ጉዳይ ይወስደናል። ኤዲ ሃው የሚለቁት በተለይ የኒውካስትል ዩናይትድ ተጫዋቾች አሁን ላይ በብዛት ወደ ሌሎች ክለቦች እየተዘዋወሩ ናቸው። ቀደም ሲል ከኒውካስትል ወጥተው ሌላ ክለቦች ላይ የገቡ ተጫዋቾች እናስታውሳለን። አሁን ደግሞ እንደዚሁ ኒውካስትል ሁለት ምርጥ ተጫዋቾቹን ለሊግ ክለቦች ያው የሸጠ ክለብ ሲሆን ብሩኖ ጉማሬሽን ደግሞ ሶስተኛ ተጫዋች አድርጎ ለመሸጥ እንግዲህ እንቅስቃሴ ላይ ነው የሚገኘው። የኒውካስትል ሰዎች ተጫዋቹ ወደ አርሰናል መሄዱ ነገር የማይቀር እንደሆነ የተረጋገጠ ጉዳይ ሆኗል። ያው ሌሎች ክለቦች ለመጥለፍ ዝውውሩን እየሞከሩ ቢሆንም ነገር ግን ተጫዋቹ ወደ አርሰናል የሚሄዱ ነገር የማይቀር ይመስላል። ይህንን ደግሞ የኒውካስትል ቤት ሰዎችም አምነውበታል ማለት ነው። ይህንን ተከትሎ ነው ኤዲ ሃው ክለቡን የሚለቁት ተብሏል። በቀጣይ ኒውካስትል ዩናይትድ በጣም የተዳከመ የውድድር ዓመት ሊያሳልፍ እንደሚችል ይጠበቃልና ይህንን ተከትሎ ኤዲ ሃው ይለቃሉ። ምክንያቱም በጣም ኮከብ የሚባሉ ተጫዋቾቻቸውን አጥተዋል። ባለፈው ዓመትም በዚህ ዓመትም የኤዲ ሃው መልቀቅ ምክንያት እንደሆነ መረጃዎች ወጥተዋል። የብሩኖ ጉማሬሽ ጉዳይ ወደ አርሰናል መሄዱ ጉዳይ አሁንም የኒውካስትል ቤት እየወጡ ያሉ መረጃዎች እንደሚጠቁሙትም የማይቀር መሆኑ ታውቋል። አርሰናል በዚህ የዝውውር መስኮት ላይ ምናልባት ከዚህ በኋላ ላይ በጣም ሰርፕራይዝ የሚያደርግ የዝውውር እንቅስቃሴ እና የዝውውሮችን መጨረሱ የማይቀር ነው የሚመስለው። ምክንያቱም ሚካኤል አርቴታ አንድ ነገር ብለዋል። ደረጃችንን ከፍ ለማድረግ በዝውውሩ ላይ እየሰራንበት ነው ብለዋል። ዛሬ በሰጡት አንድ አስተያየት እንግዲህ አሰልጣኝ ሚካኤል አርቴታ በዝውውሩ ትልቅ ነገር ለማድረግ እየሰራንን ነው፣ አርሰናልን ትልቅ ደረጃ ላይ ማስቀመጥ እንፈልጋለን፣ በዝውውሩ እየሰራንበት ነው ሲሉ ነው የተናገሩት። አክለውም የተሻለ ስብስብና የተሻለ ግለሰብ ወይም የተሻሉ ግለሰቦች ያስፈልጉናል ሲሉ አስተያየታቸውን ሰጥተዋል። እንግዲህ መድፈኞቹ በዚህ የውድድር ዓመት የ2025/26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ሻምፒዮን ናቸው። እንደዚሁም ደግሞ የቻምፒዮንስ ሊግ ፍጻሜ ተፋላሚ ናቸው። ሌላው በሌሎች ውድድሮች ላይ የነበራቸው እንቅስቃሴም ይታወቃል። ይህንን ተከትሎ በቀጣይ ትልልቅ ተጫዋቾችን በማምጣት እንደዚሁ ከ22 ዓመታት በኋላ ያገኙትን ዋንጫ ለመድገምና እንደዚሁም የሻምፒዮንስ ሊግ ዋንጫ ለማንሳት ከፍተኛ ጥረት እያደረጉ ነው የሚገኙት። ቪኒሺየስ ጁኒየር ለዚህ አንዱ ዓላማቸው ነው። በነገራችን ላይ ምናልባት የአርሰናል የዚህ ዓመት እቅዱ ብቻ ሰርፕራይዝ የሚያደርግ ይመስላል። ምክንያቱም አርሰናል ከዚህ በፊት የነበረው የዝውውር ታሪክ ምን ይመስላል የሚለውን ብንዳስስ አስገራሚ ነው። ምክንያቱም በአርሰን ቪንገር ዘመን ተጫዋቾችን ከፕሮጀክት ሲያወጡ እንጂ ትልልቅ ተጫዋቾችን ከትልልቅ ክለቦች ጋር ለዋንጫ ከሚፎካከሩ ክለቦች ጋር ዋንጫ የሚፈልጉ ተጫዋቾችን ተጋፍተው ሲያመጡ አይተን አናውቅም። እንደዚሁም ደግሞ ቪኒሺየስ ጁኒየርን ከሪያል ማድሪድ ለማምጣት ከትልልቅ ሀያላን ክለቦች ጋር እየተፋለሙ እየተመለከትን ነውና በዚህ በኩል የተሰጡ አስተያየቶችም አሉ። ምናልባት እሱን ስናነሳ የጆሽ ክሮንኬ የተናገሩትን ነገር ማንሳት አሁን የአርሰናልን
ጥያቄ መጠየቅ ብቻ አይደለም። በነገራችን ላይ ማስፈረም ብቻ ሳይሆን መጠየቁ በራሱ በጣም ትልቅ ሰርፕራይዝ ነው ብዬ አስባለሁ። አርሰናል በዚህ ደረጃ ዝውውሮች ላይ ለመሳተፍ፣ ለመፎካከር፣ ለመቀናቀን ማሰቡ ትልልቅ ተጫዋቾችን እነ ቪኒሺየስ ጁኒየር እና አልቫሬዝን የመሳሰሉ ተጫዋቾች ላይ ማማተሩና ትክክለኛ የሆነ ጥያቄ ይዞ መቅረቡ ብቻ ባያስፈርም እንኳን በጣም ምን ያህል ለውጥ እንዳለ የሚያሳይ ነው በአርሰናል ቤት። ምክንያቱም በአርሰናል ቤት እኛ የምናውቀው ከዚህ በፊት የነበረው የዝውውር ታሪክ ምን ይመስላል፣ በአርሰን ቪንገር ታሪክ ወይም በአርሰን ቪንገር ዘመን በኤምሬትስ ስቴዲየም ግንባታ ላይ የነበረው የባንክ ብድር ምን ያህል አስሯቸው እንደኖረ ይታወቃል። ብዙ ተጫዋቾችን የሚያወጡ የነበሩት ከፕሮጀክትና ቢያመጡም በጣም ማይታወቅ ተጫዋች ነው ሲያመጡ የነበረውና ትልልቅ ተጫዋቾችን በአርሰናል ቤት በአዲስ ዝውውር ስንመለከት አይተናናቅም። ነገር ግን ከ2019 ወዲህ ወይም ደግሞ ሚካኤል አርቴታ የመድፈኞቹን ስልጣነ መንበር ከተረከቡ በኋላ ያለውን የዝውውር ሂደት ስንመለከት ቀስ በቀስ ነው የመጣው። ክለቡም ወደ ዋንጫ የመጣበት መንገድ፣ እየተጠናከረ የመጣበት መንገድ፣ የዝውውሮችም ጉዳይ ምናየው ነው። ዴክላን ራይስን በ105 ሚሊዮን ፓውንድ ገዙ። ከዛ በኋላ የሚጠይቋቸው ተጫዋቾች፣ የሚያስፈርሟቸው ተጫዋቾች፣ ያሳደጓቸው ትልልቅ ተጫዋቾችን የያዙባቸው መንገድ እጅግ በጣም አስደናቂ ነውና ከዴክላን ራይስ በኋላ አሁን ላይ በጣም ትልቁ ዝውውር እየመጣ ይመስላል። ምክንያቱም አልቫሬዝን ያማተሩ የነበሩት መድፈኞቹ ከገንዘብ ማነስ ወይም ደግሞ ከክለቦች የዝውውር አለመመጣጠን አለመስማማት ጋር የተያያዘ አይደለም። ከአልቫሬዝ ወደ እንግሊዝ አለመምጣት ፍላጎት ጋር ነው። አልቫሬዝ ባርሴሎናን በጣም አጥብቆ ይፈልጋል፣ ስፔን መኖር ይፈልጋል። ያንን ተከትሎ ነው የአልቫሬዝ ወደ አርሰናል ያለመምጣት ምክንያት የሆነው እንጂ የመድፈኞቹ የማስፈረም አቅም ማነስ አይደለም። እንዳልነው ጆሽ ክሮንኬ አንድ አስተያየት ሰጥተዋል፣ በመድፈኞቹ ቤት ምን ያህል ትልቅ ለውጥ እንዳለ የሚያሳይ። ይህም ምንድን ነው ያሉት? አሁን ላይ ትኩረታችን ዋጋ ላይ አይደለም ጥራት ላይ ነው ብለዋል። የትኛውም ተጫዋች አርሰናልን ሊጠቅም የሚችል አርሰናል ለዋንጫ የሚያበቃ ተጫዋች ካለ በየትኛውም ዋጋ እናመጣለን፣ የጥራት እንጂ የገንዘብ ችግር የለብንም ብለዋል። ሚካኤል አርቴታም የሰጡት አስተያየት በዚያ ደረጃ ተቀራራቢ ነው። አርሰናልን ቀጣይ ማን ነው የሚያስቆመው እያሉ እየፎከሩ ናቸው ሚካኤል አርቴታ። ይህንን ነገር ስንመለከት ምናልባት አሁን አርሰናል ላይ በቀጣይ ሰርፕራይዝ የሚያደርግ ዝውውር በጣም ይጠበቃል። ከነዚህ መካከል የቪኒሺየስ ጁኒየር ጉዳይ ነው። ቤተሰቦቻችን እንግዲህ በሁለቱ መካከል በቪኒሺየስ ጁኒየርና በሪያል ማድሪድ መካከል አንድ ነገር አለ። ቪኒሺየስ ጁኒየር የሚፈልገው 27 ሚሊዮን ዩሮ ነው። ነገር ግን ሪያል ማድሪድ መክፈል የሚፈልገው ደግሞ 20 ሚሊዮን ዩሮ ነው። የ7 ሚሊዮን ዩሮ ልዩነት አለ። ይህንን ምናልባት ሪያል ማድሪድ ወደ 27 የሚሄድ አይመስልም። ነገር ግን አርሰናል ይህንን ለመክፈል ዝግጁ መሆኑ አንድ በነገራችን ላይ ሌላ ለቪኒሺየስ ጁኒየር ጋር የተያያዘ ዛሬ የወጣው መረጃ ቤተሰቦቻችን የቪኒ የቅርብ ሰዎች ለቪኒ ቀጣዩ መዳረሻ ሊሆን የሚችል ክለብ እየፈለጉ ነበረ፣ ቡድኖችን በታክቲክ ዙሪያ በጥልቀት ሲገመግሙ ነበረ ተብሏል። ነገር ግን በዚህ ግምገማ መሰረት ትክክለኛው ክለብ ሆኖ የተገኘው አርሰናል እንደሆነ ተነግሯል። ስለዚህ በቀጣይ ለቪኒሺየስ ጁኒየር ማረፊያ ሊሆን እንደሚችል በቪኒሺየስ ሰዎች ገምጋሚነት በቀዳሚነት የተቀመጠ ሆኗል። አርሰናል የተጠየቀውን ለመክፈል የተዘጋጀ የሚመስል ሁኔታ ነው ያለው። ምናልባትም ከ150 በላይ ሁላ ለመክፈል የሚችልበት አይነት አቋም ላይ ነው ያለው። ቪኒሺየስ ደግሞ ሰዎቹ አርሰናል ሊሆን የሚችል ክለብ ነው ብለው ጠቁሞታልና በቀጣይ ሰርፕራይዝ ልንሆን እንችላለን ብለን እናስባለን። ምክንያቱም አርሰናል ይህንን ሁላ ገንዘብ ከፍሎ ተጫዋቹን ወደ ቤቱ የሚያመጣው በምን መልኩ ነው? ብዙ ነገሮችን ታሳቢ በማድረግ ነው። አንደኛ የስፖንሰርሺፕ ጉዳይ አለ፣ የስቴዲየም ትኬት አለ፣ የማሊያ ሽያጭ አለ፣ እንደዚሁም ደግሞ የተከታዮች መብዛት አለ። በተለያዩ የሶሻል ሚዲያዎች ላይ መድፈኞቹ ተከታዮቻቸውን የሚያበዙበት አጋጣሚም ነው ይሄ እና ሌላኛው ምናልባት ያው ትልቅ ገቢ ማግኛም አድርገው አሁን ትልቅ ወጪ ያደርጋል አርሰናል። ነገር ግን በቀጣይ ትልቅ ገቢ የሚያገኝበት እድል አለ በሰፊው። ይህንን ተከትሎ መድፈኞቹ ሊደፍሩ እንደሚችሉ ይጠበቃል። ከዚያ ባሻገር ደግሞ አሁን ላይ ቪኒሺየስ ጁኒየር 11 ወራቶች ነው የሚቀሩት በሪያል ማድሪድ ቤት። በቀጣይ ክረምት ተጫዋቹ በነፃ ዝውውር ያመራል፣ ሁሉን የሚያራዝም ከሆነ ወደሚፈልገው ክለብ። ስለዚህ ሪያል ማድሪድ ደግሞ ተጫዋቹን በነፃ ዝውውር ማጣት አይፈልግም፣ እንደምንም ብሎ መሸጥ ይፈልጋል። የሚያራዝም ከሆነ ስምምነቱ ከተደረሰ ያ ነገር ሊሆን ይችላል። ነገር ግን አሁን ላይ ሪያል ማድሪድ ካስፈረማቸው ተጫዋቾች አንጻር ካለው በጣም የትልልቅ ተጫዋቾች ስብስብ አንጻር ተጫዋቹን በቃ ይሄድ ሊል የሚችልበት እድል አለና መድፈኞቹ ደግሞ ይህንን እንደ ትልቅ አጋጣሚ ተጠቅመው ተጫዋቹን ያስፈርማሉ ተብሎ ይጠበቃልና የአርሰናል የተጠየቀውን ለመክፈል ደፋር ከመሆኑ ጋር ተያይዞ ተጫዋቹም ለመውጣት እያማተረ ከመሆኑ ጋር ተያይዞ ሪያል ማድሪድ ደግሞ በርካታ ከዋክብቶችን እየሰበሰበ ከመሆኑ ጋር ተያይዞና በፊት መስመሩ ላይ ቪኒሺየስ ቢወጣ
ክፍተቱ ያን ያህል ጎልቶ የማይታይበትና የሚፈልገውን ተጫዋች ማግኘት የሚችል ከመሆኑ ጋር ተያይዞ ምናልባት ቪኒሺየስ ሊለቅ ይችላል እና በቀጣይ አርሰናል አሁን ላይ ምናልባት ትላንት እየወጡ እንደነበሩ መረጃዎች ቪኒሺየስ ጁኒየር መቆየቱ የማይቀር ይመስላል እየተባለ መረጃዎች እየወጡ ነበረ። ነገር ግን ያ አይመስልም። አሁንም የአርሰናልና የቪኒሺየስ ጁኒየር ጉዳይ ያላለቀና አሁንም ውስጥ ለውስጥ የሆነ መንገድ ላይ ያለ ይመስላል። ምናልባት በቀጣይ ምን አይነት ውሳኔ ላይ ይደረሳል በጉጉት የምንጠብቀው ነው። ቤተሰቦቻችን እንግዲህ ስትከታተሉት የነበረው ገበያ ስፖርት በዕለተ ሐሙስ የአመሻሽ መርሃ ግብሩ ከሜዳ ባሻገር ፕሮግራም ወደ እናንተ እያደረሰ የነበረው መረጃዎች ነበረ። ከዓለም ዋንጫ አክሲዮን ሽያጭ ጋር ተያይዞ በፊፋ ላይ የተፈጠሩ ያሉ ውዝግብ እና ተቃውሞዎችን እንዲሁም ደግሞ ከዝውውር ጋር የተያያዙ መረጃዎች ነበሩ ወደ እናንተ ያደረስነው። መረጃዎችን ያጋራኋችሁን የመኮንን አልማው ነኝ። አብራችሁን ስለነበራችሁ ከልብ እናመሰግናለን። የነገ ሰው ይበለን። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ